ዩኒቨርሲቲ ተመርቀው የሚወጡ ኢንዱስትሪውን ጆይን የሚያደርጉ ጋዜጠኞች ጽንሰ ሐሳባዊ ዕውቀት አላቸው። ነገር ግን ደግሞ ፕራክቲካል ኖሌጅ የላቸው፣ ፕራክቲካል ስኪል የላቸው። ሁሉም አይደሉም አብዛኛው። ስለዚህ ጋዜጠኝነት ደግሞ ኮንቴክስት ነው። ኮንቴክስትን ተረድቶ ተንትኖ ሰውን ማስተማር፣ ማህበረሰቡን ማስተማር፣ ማንቃት፣ ማሳወቅ ነው የሚሆነው። ስራ ላይ ያሉትስ ደግሞ ጋዜጠኞችን ስናጠና ስናይ ያም የተወሰነ ችግር አለበት፣ ጉድለት አለበት ብቻ ሳይሆን ሙያው አፕዴት ማድረግ ይፈልጋል። ተለዋዋጭ ከሆነው ግሎባል ፖለቲካ፣ ዓለም አቀፍ ፖለቲካ፣ ኢኮኖሚ፣ ባህል እንዲሁም ከተለያዩ ማህበራዊ ጉዳዮች ጋር አብሮ የሚሄድ ኮፓፕ የሚያደርግ ጋዜጠኛ ያስፈልገናል። ማሳካት የምንፈልገው ሁለት ነገር ነው። አንደኛ ፕሮፌሽናል ጋዜጠኝነት ኢትዮጵያ ውስጥ እንዲኖር እንፈልጋለን። ፕሮፌሽኑ የሚፈልገውን ዕውቀት፣ ክህሎት ያላቸው ጋዜጠኞች እንዲበዙ እንፈልጋለን። ሁለተኛው ደግሞ ለኢትዮጵያ ብሔራዊ ጥቅም የሚቆም ሚዲያን መፍጠር ነው የሚሆነው ማለት ነው። ዓላማው ይሄ ነው። ሚዲያ ለሀገር ግንባታ፣ ሚዲያ ለዜጎች ተጠቃሚነት መዋል መቻል አለበት። ሁለንተናዊ ተጠቃሚነት። ያንን ለማምጣት ግን ዕውቀት ላይ የተመሰረተ ኢንተርቬንሽን ይፈልጋል። ያ ኢንተርቬንሽን የልቀት ማዕከል ነው የሚሆነው ማለት ነው።